ወደ ኢስላም የሚጣራ ስነ ምግባር ሊኖረን ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ በምን ያወደሳቸው? ወኢነከ ለዐላ ኹሉቅን ዐዚም። ረሱል የተላኩበትን ዓላማ ሚሽን ስቴትመንታቸው ምን ሲሉ ነው ያስቀመጡት? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ ስነ ምግባርን ላሟላ ነው የተላኩት። ዱዓቸው ምን ነበር ለአላህ? አላሁመ ሐሲን ኹሉቂ ከማ ሐሰንተ ኸልቂ፣ ጌታዬ አካለ ቁመናዬ እንዳሳመርከው ስነ ምግባሬን ውብ አድርገው። ረሱል ዱዓ ያረጉበት አላህ ያወደሳቸው የተላኩበት ዓላማ ምንድነው? ሑስኑል ኹሉቅ፣ ውብ ስነ ምግባር፣ ለሰው ልጆች ደግ ማድረግ ነው ዓላማ። ጥሩ ስነ ምግባር ያስፈልገናል። ግን አለን ወይ? ስነ ምግባሩ አለን? ወደ ኢስላም የሚጣራ ነው ያለን? ከኢስላም የሚያባር? ጥሩ ስነ ምግባር አለ ለመባል 3 መስፈርት አለ። 3ቱን ከላ ካለፋችሁ ኢንሻአላህ በአኽላቃችሁ ሰው ይሰልማል ኢንሻአላህ። አንደኛው ማን ይመስክርልህ ጥሩ ስነ ምግባር ለመኖርህ? ዘውጀቱክ ወዓሽረቱክ፣ ቤተሰብህ ይመስክር ያንተን ስነ ምግባር። እኔ ጋማ መንገሬ ለ5 ደቂቃ እሺ ሀቢቢ ሀቢቢ ቀላል፣ ከሷ ጋር ግን ሁሌ እየኖርክ ሁሌም በሽንኩርቱ በጨው እየተጣላ እሷ ትናገር ስላንተ። ነቢያችን ለዛ ነው ምን አሉ? ኸይሩኩም፣ ከናንተ በላጩ ማን ነው? ዳዒው ነው ቂያም ለይል የሚሰግደው? ኸይሩኩም ሊአህሊ፣ ሚስቱ የመሰከረችለት ነው ተቅይ ማለት። እሷ የእሷ አይነት ሰው የለም ዱንያ ላይ የምትለው ነው የአላህ ወልይ ማለት። እንደሷ አይነት መሬት ሰው የለም ይህ የምትለው ነው ትልቅ ሰው ማለት። አንድ ዓሊም ምን ይላሉ? እስኪ ሚስትህን ጠይቃት፣ ቁጭ አድርግና እስኪ ሚስቴ ነኝ እንጫወት። አሁን እንደው ህይወት እንደ አዲስ ተመልሳ፣ ድሮ የጠየካት አለ ለትዳር፣ አሁን እንደ አዲስ መጥቼ ህይወት እንደ አዲስ ተመልሳ አሁን በመታቂ ስነ ምግባር ላግባሽ ብዬ ብመጣ ትስማሚያለሽ እንዴ በላት ይላል። ትስማማለች? ቤት ይፍረደው እንግዲህ። አንተን አላህ አላህ ቆይ ነው ምትለው ይኖራል አይደል? ሚስቱም ባልን ትጠይቅ፣ አንቺን እንዲሞንሽን ባቅ ሚል ባል አለ አይደል? ሚስትህ ትመስክር ወይም ባልሽ ባንቺ ላይ መስክር። ውብ ስነ ምግባር ያለው ሰው ሚዛኑ የት ላይ ነው? ቤተሰብ። ሁለተኛ ጃር ጎረቤት ይመስል። አሁን የጎረቤት ሀቅ የለም። አከራይና ተከራይ ይባላል የለም። ስምራቱ ተባላል አከራይና ተከራይ ጃር ጎረቤት ይደበለ ሰው ጎረቤት ይመስል እሱ ከመሰከረልን ጥሎኛ ይገላል አጋጥሎኛ ያለቀ አንተለበት። አብዱላህ ኢብኑ ሙባረክ ትልቅ ኢማም ናቸው። አብዱላህ ኢብኑ ሙባረክ من أئمة المسلمين። ከሳቸው ጎረቤት የሚኖር አንድ ይሁዳ ነበር። ይሁዳ ሙስሊም አይደለም። ይህ ሰው ቤቱን ሊሸጥ ወሰነ። ነጋዴዎች መጥተው ሊገዙት ጠየቁት። ቤቱ አካባቢ የሚሸጥ የታወቀ ነው። 100,000 ብር ነው የሚሸጠው። እሱም መጥተው ሲጠይቁት 150 አለ። ይሁዳው አንተ ካገሬ ልለ ደግሞ ምንድነው የምትጨምረው አሉ። እንዴ አብሬ እኮ የሚሸጥላችሁ አብዱላህ ኢብኑ ሙባረክ ነው አላቸው። ማን ነው አብሬ የሚሸጠው? ጎረቤቴን እኮ ነው የሚሸጥላችሁ አብሬ 50,000 የሱ ነው። አብዱላህ ኢብኑ ሙባረክ ይህን ሲሰሙ ምን አሉ? ተው አትሽጠው፣ ይሄን ብር ነው ይሰጣል። አራአይቱም ጎረቤትህ ላንተ ይመስክር። ሶስተኛ ውብ ስነ ምግባር ለመኖር የሚመሰክር እንደው ከኢስላም አስገቢ ነኝ አስወጪ ነው የሚለው እንድትመዝን ነው። ሶስተኛው ስራ ላይ የሚያውቁ ጓደኞች ይመስክሩ። አያም በስ መስጂድ ላይ እኮ ነው ተቅይ የምትመስለው፣ እዛ እኮ ጉድ ነው የምትሰራን ካለ ወድቀሃል። እዚህ እኮ ሰው ትመስላለች ይላል አይደል ስታወራ። ሱቅ ስራ ቦታ ላይ የሚያውቁ ይመስክሩ ስላንተ። አቡል ሐሰን ነደዊ ይህ ዓሊም ቅድም ያልኳችሁ መካ ውስጥ አንዴ ይላሉ ከብዙ አመት በፊት ሀድኩና መካ ሐጅ ምናምን ላረግ የሆነ ሱቅ ገባው ልገዛሉ። ስገዛ እነዛ ሰዎች ምን አሉኝ? ኖ ይሄን ዕቃ እኛ አንሸጥልህም ከጎረቤት ግዛሉ። ዓሊም ዳዒ ናቸው ሊያውቁ ፈለጉ። ለምን አልኳቸው።
ኖ እነሱ ዛሬ ከነጋ ጀምሮ አልሸጡም ከነሱ ግዛሉኛል። ኡማው እዚህ ሌብል ካልደረሰ ነስር የለም። የሥራ ጎረቤት ይመስክር ስላንተ አኽላቅ አብሮህ የሚሰራው። አንዴ ምን ተከሰተ መሰላችሁ? በአቡ ሐኒፋ ዘመን አንድ ደግ ሰው መሬት ነበረው። ይህን መሬት ለሌላ ሰው ይሸጥለታል። መሬቱን ተሻሻጡ፣ ውሉ ጸደቀ። ያንኛው የገዛው ሰው አፍርሶ ለመስራት ሲቆፈር ድንገት ወርቅ ያገኛል፣ በጣም ብዙ ወርቅ። ባለቤቱን አስጠራና የሸጠለትን ማንን ያስጠራው? የሸጠለትን። ይሄ ወርቅ እኔን አይመለከተኝም፣ መሬቱን የሻጥክልኝ ውሰድ አለ። ግራ የሚገባ ወሬ ነው አይደል ለዚህ ዘመን ሰው። ያ ደግሞ ምን አለ? አላህ ይስጥልኝ አለ። ላላ እኔ ከያዘው ከነድንጋው ከናፈሩ ከነወርቁ ነው የሸጥኩልህ፣ የኔ አይደለም። ሁለቱ ተጣሉ። የኔ አይደለም ውሰድልኝ፣ አልፈልግልህም ውሰድ። ሩቅ ከሆነ አረ ወሬውላ ሁለቱ ተጋጩ። መጨረሻ ላይ ወደ ዳኛ ሄዱ። ወደ ማን? ወደ ኢማሙ አቡ ሐኒፋ ጋር መጡ። ኢማሙ አቡ ሐኒፋ የነዚህን ተቅይ ንግግሮች ሲሰሙ ተማረኩ። አንተ አትቀበልም? አልቀበልም፣ የኔ አይደለም፣ እኔ አፈሩን የገዛው መሬቱን ያነሳ ሽጫለሁ እኔ። መጨረሻ ላይ ምን አሉ? ልጅ አለህ አሉት። እኛውን አዋረ ኮረዳ ልጅ አለችኝ አላም። አንተስ ወንዳላው አጋቧቸዋል። ተግባባ። ሁለቱ ተጋቡ። ንብረቱ የነሱ ነው። ካንተም አልወጣም ከሱም አልወጣም። ስራ ላይ የሚያቀሰው ይመስክር። ውብ ስነ ምግባር ስለመኖር በንግድ የተገናኘው ሰው እሱ ይናገር ስላንተ። ስነ ምግባራችን ትልቅ ቦታ አለው። ቅድም የጠቀስኩላችሁ የአብዱላህ ብኑ ሙባረክ አባት ሙባረክ ይባላል። በታቢዒዎች ዘመን ስለነበር አባትየው እንደ ባሪያ ሆነው ተሽጠው ለአንድ አረብ ያገለግሉ ነበር ኺድማ። ሰውየው ማሳለው እዛ ውስጥ እሳቸው ወይኑን ሚንከባከቡ የሚሉ እሳቸው ናቸው። ወራቱም በደረሰ ጊዜ ወይኑ አሰሪያቸው መጣ። ማሳ ውስጥ ገባና ለሙባረክ ለአብዱላህ አባት ምን አላቸው? በል እስኪ ጥሩ ወይን የበሰለ አምጣልኝ ልቅመሰው አላቸው። እሳቸው የሆነውን ነገር ቆርጦ አመጡለት። ሲቀምሰው በጣም ይመራል። አንተ የጣፈጠውና የመረረውን አታውቅም፣ ጥሩን ይዘልኝ አለው። አሁንም ሄዶ አመጡ፣ አሁንም ይመራል። ተቆጣ። ሶስተኛ ላካቸው፣ አሁንም ሲያመጡት ይመራል። አንተ የሚጣፍጠውን ከሚመራው አታውቅም እንዴ? ሲቆጣቸው እሳቸው ምን አሉ? እንዴት ላቀው እችላለሁ? መች ቀምሼው አውቃለሁና አሉት። ማሳውን እየጠበቁ የወደቀ እንኳን አይቀምሱ። ተቅዋ ወራ ማለት ይሄ ይግራ ገባው። ምን አይቶ ነው የሚያወራው? ከዛ ሲከታተላቸው እንዳለው አይነት አላህ የሚፈሩ ሰው ናቸው። ከዛ አንዲት ውብ ልጅ አለችው ይህ ባለጸጋ። መጣና እሳቸውን ልጄን ለማን እንድድር ትመክረኛለህ አላቸው። የገዛው ባሪያ ነው። ለማን ልዳር አንተ ሙባረክ አለው። ቃል ያ ሰይዲ አንተ አሳዳሪ አለው። إن العرب في الجاهلية عربوش بجاهلية يزوجون بالنسب بزر نبر ميدروت يقالي زر كتباله واليهود للمال والنصارى للجمال يهودوش لجنزب سيلونا ميدروت نصاراوش كريستيانو لوبت سيلونو أما نحن المسلمين إننا مسلموش جن نزوج بالدين بديننا من قابا والاتشو ይህ ሰው ከሳቸው የሰማውን ጥበባዊ ንግግር ውስጡ ሊሸከመው አልቻለም። እሱ ጋር ንግግሩን አቆመና ባለቤቱ ሄዶ ምን አላት? ባለቤቱ ይሃላት ከዚህ ሰው የተሻለ ልጃችን ልንሰጠው ምንችል የአላህ ባሪያ እናገኝም እንዳረው አላት። ባሪያ እኮ ነው የተገዛ። አዎ አጋቧቸው። ማን ተወለደ? ኢማሙል ሙስሊሚን አብዱላህ ብኑል ሙባረክ። ስለሱ ታሪክ ብነግራችሁ ዛሬ መድረኩ ሰዓት አይበቃን። እንዴት ያለ ተቅይ ነቅይ እንደነበር በስራ ላይ የሚያቀሰው ይመስከር።
ባለቤትህ፣ ቤተሰብህ፣ ማን ጎረቤትህ፣ ሶስተኛ በስራ ሚያቅ። አንተ እዚህ ላይ ውብ ከወንክ ሰዎችን በስነ ምግባርህ ወደ እስላም መጣራት ትችላለህ ኢንሻአላህ። የመጀመሪያው መረብ ጣጥሰናል አይደል? ምንድነው? ዕውቀት የለኝም ነው አይደል? ባለው ዕውቀት ልክ ተጣራ፣ አሊያም በሰው አንደበት ተጣራ እየገዛ ስጥ። ሶስተኛው ደግሞ ምንም እንኳን ባይኖር በምን ተጣራ? በስነ ምግባር ተጣራ። ሁለተኛው ሰዎች ለአላህ ዲን እንዳይሰሩ እንቅፋት የሆናቸው ሑብ ዱንያ፣ የዱንያ ፍቅር። እኔም እናንተ ውስጥ ያለ ችግር ነቢያችን ሰለላሁ ዐለይሂ ወሰለም አላህ ባሳወቃቸው ምስጢር ይህን ነገር በገይብ አላህ ያሳያቸው ሲነግሩን كما رواه أبو داود وصححه الألباني من حديث ثوبان يقول النبي صلى الله عليه وسلم نبياتنا من يالو يوشك الأمم أن تداعى عليكم كما تدعى الأكلة إلى قصعتها. لو دفيت كوالو يوشك يقربان الأمم هزبوج تداعى عليكم مترارباتشو كأنانت لما أطفات يزمن يقربان له. እንዴት ነው የሚጠራሩባችሁ? ከማ ተተዳዓል አከለቱ ኢላ ቀስዓቲሃ። ሰዎች ማዳ ቀርበው እንብላ ይጠራራሉ አይደል? እንደዛ ወደ እናንተ የሚጠራሩባችሁ ቀን ይቀርባል አሉ ረሱላችን ሰለላሁ ዐለይሂ ወሰለም። በቋንቋ የሚለያዩ፣ በዘር የሚለያዩ፣ በፖለቲካ አቋማቸው የሚለያዩ፣ አንደበታቸው የሚለያይ፣ እስልምና ላይ ግን አንዱ ነው። እስላምን ለማጥፋት ይጠራሩባችኋል። ሰሃቦች ይህን ሲሰሙ ደነገጡ። የኛ ነገር አሳሰባቸው። ቃል ጠያቂው ምን አለ? ምን ቂለት ነሕኑ የውመኢዝን ያ ረሱላላህ፣ ያኔ ቁጥራችን አንሶን ነው እንዴ ተረባርበው የሚያጠፉን? አንሰን ነው እንዴ አላህ መልእክተኛ አላቸው። ነቢያችን ምን ያሉ? በል አንቱም የውመኢዝን ከሲር፣ ያኔማ እናንተ ቁጥራችሁ የሚቆጠር አይደለም ብዙ ናችሁ። አሁን ስንት ነን? 1.8 ቢሊየን። ዓለም ላይ ስንት ህዝብ አለ? 6 ቢሊየን ህዝብ አለ። ሙስሊሙ ስንት ይገመታል? ያው እየቀነሱን ማለት ነው። 1.8 ቢሊየን ኦልሞስት የዓለም 1/3 ነው። ቁጥራችን አንሶ ነው እንዴ አላህ መልእክተኛ አላቸው። ኖ ያኔ ቁጥራችሁ ብዙ ነው። ታዲያ ችግሩ ምንድነው? ረሱል ምን አሉ? ወላኪነኩም፣ ነገር ግን ያኔ እናንተ ጉሳኡን ከጉሳኢ ሰይል፣ እናንተ ወንዝ ውሃ ላይ የሚወርድ አለ አይደል? እዛ ላይ እንደተቀመጠ ቆሻሻ ናቸው። ጉሳኡ ሰይል፣ ወንዝ የሚወርድ ጎርፍ አለ አይደል? ላዩ ላይ ቆሻሻ የምታዩት አለ አይደል? ይሄ ጉሳኡ ሰይል ይላሉ። አንድ የዘመናችን ትልቅ ኢማም ምን ይላሉ? ብዙ ባህሪ ይዟል ጉሳኡ ሰይል፣ የጎርፍ ቆሻሻ ማለት። አንደኛ እርስ በርሱ የተለያየ ነው። ጎማ ጫማ አለ፣ የጫት ግንድ አለ፣ ሲጋራ ቁሮ አለ፣ ላስቲክ አለው፣ እንጨት ነገር አለው፣ ሳር ነገር አለው። የተለያየ ነው አረ ጎርፉ ይዞት የሚሄደው። መጀመሪያ ውስጣችሁ እንዴት የተለያየ ነው። እቺ ኢኽዋን ነኝ ይላል፣ የሰለፊ ይላል፣ የተብሊግ ነኝ ይላል። ውስጣቸው አደሙ ተጃኑስ፣ አንድነት የላቸው። ይሄ የተሰበሰበው ክምር የተለያየ ፓርት ነው የያዘው። ሁለተኛ ያለ ሀደፍ ነው የሚሄደው። የሚወርደውን ዘው አይታችኋል? ግብ እኮ የለው። ጉድጓድ ካገኘ ይገባል፣ ሲወጣ ይወጣል። ያለ ዓላማ የተደፈቅ بغير هدف ያለ ግብ ነው የሚዘምተው። ሶስተኛ ይህ ነገር በባህሪው خفيف ቀላል ናችሁ፣ እርስ በርስ የተበታተናችሁ ማለታቸው ነው። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም አስከቱም ናሉ ወለ ينزعن الله من صدور عدوكم المهابة منكم፣ አላህ ከጠላቶች ልብ ውስጥ የናንተን ግርማ ያነሳል። ጠላት አይደነግጥም ሙስሊም ስትለው። ነቢያችን ሰለላሁ ዐለይሂ ወሰለም ድሮ ምንድን ያሉት? ኑሲርቱ ቢሩዕብ መሲረተ ሸህር። ጦር ሙስሊሙ የድሮዎቹ ከማድረጋቸው በፊት የወር መንገድ ሲቀራቸው ጠላት በድንጋጤ ይርድ ነበር። አሁን ግን ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ልብ ላይ የናንተን ግርማ አላህ ያወጣል አሉ። ምንም አይደነግጥልም። 2 ቢሊየን 3 ቢሊየን ወየቅዚፉ ፊ ቁሉቢኩም الوهن፣
ከናንተ ልብ ደግሞ ወሃን ደክመትን ውስጥ ያደርጋል። ወሃን ማለት ضعፍ ማለት። ሰሃባው ተገረመና ወመል ወሃኑ ያ ረሱላህ አላቸው። ወሃን የተባለው ምንድነው አላቸው። ረሱል ሲያስቀምጡ ምናል ሑቡ ዱንያ ወከራሂየቱል መውት። ውስጣችሁ የተቀመጠው ምንድነው? ዱንያን በጣም ታፈቅራላችሁ። የሚያስበው ከህንፃ ላይ ህንፃ ነው። ነፍሴ ነፍሴ ነው። ስለ ኡማው ላ ዩባሊ ምንም ይጨንቀው ነገር የለም። ወከራሂየቱል ሞት እስር ቤትም እንድትነቁ አይፈልግም። በእስልምና ጉዳይ ገብቶ መጋፈጥ አይፈልግም። ሁለቱ ውስጣችሁ ስላለ ነው። ከዳዕዋ ያገደ ምንድነው? ለአላህ ዲን ከመስራት የሑብ ዱንያ ምናስቀድመው ዱንያችን ስራችን ከነፍሴ ጀምሮ ማለት ነው። ይህ ውስጣችን መውጣት አለበት። ሩስቱም ቃኢዱል ፉርስ የፋርሱ የጦር መሪ የነበረው ሩስቱም የተናገረው ንግግሬን ሐዲስ ይመስላል። አንዴ ሙስሊሞች ፋርስን ሊያጠቁ ሲገቡ ሩስቱምን ስለመከላከል ሰራዊቱ ጠየቁት። እንከላከላቸው እንጋፈጥ ሲሉት ሩስቱም የኔን ምክር ልስጣችኋል። የኔ ምክር እነዚህ ሙስሊሞች ብተዋቸው ነው ይሻላል። አሁን ተዋቸዋል። ዝም ብለው ይግቡ አሉ። ተመልከቱ ያስቀምጠውን ስትራቴጂ። መጀመሪያ ረሱልን ያዩ ሰሃቦች ከዱንያ ይልቀቁ አላቸው። ያን ነብይ ያዩ ያን ጀግና ነብይ ያዩ ሰሃቦች ዱንያን ይልቀቁ ጠብቋቸው። ሁለተኛ እናንተ ያያችሁትን የዱንያ ጥፍጥና ገብተው እዩ። እንደተማረካችሁ ነው አስገቧቸው። ቆንጆ ሴቶችን እዩ፣ ቆንጆ መኪናዎችን ይመልከቱ። ያኔ ታሸንፋቸዋላችሁ። ዳይነት ተኽጢጥ ነበር ያወጣ። ይህ ተጨባጭኛ ላይ አሁን ይታያል። አንደሉስ ያሁኗ ስፔን ሙስሊሙ 850 ዓመት ያህል አስተዳድሯት ነበር። ከጃቸው እንዴት እንደወጣች ታውቃላችሁ? አንደሉስ ስፔን ያኔ በሙስሊሞች ኸሊፋ ስር ሆና ስትተዳደር እንቆጣጠራት ብለው ጸረ እስላሞች እቅድ አወጡ። ከዛም ሰላይ ላኩ ይችን ሀገር ለመቆጣጠር። ሰላዩ ዛች ሀገር ላይ እንደገባ ፈወጀደ ጥፍለን የብኪ አንድ ህፃን ልጅ እያለቀሰ ተመለከተ። ይህ ሰላይ ጠጋልና አንተ ልጅ ምንድነው የሚያስለቅስህ? ምን ገጠመህ አለው። ይህ ህፃን ምን አለ? ዓላማ የተሰጠኝ ነበር፣ ጦር እየወረወረ ነው፣ ዓላማዬን ስቸነዋ ብሎ ይንፈቀፈቃል። ታዲያ ብትስተው ምን ችግር አለ? ነገ ደግመ እንደገና ወሮት ነው ትመጣለህ አለ። كيف እንዴት እንዲህ ትለኛለህ? كيف استطيع ان اقتل عدوي وعدو الله غدا አለ። ነገ እንዴት ብዬ ነው የአላህ ጠላት ሆኖ ቢሆን ሲሳትኩት እንዴት አርጌ ነው ምገለው ነበር? የአላህን ጠላት ትገል ነው አሉ። እሱም ሰላይ ነው ዓላማው። እሱም በመሳተ ነው የምትቆጨው? አዎ አሁን ዓላማዬ መሳቴ ጠላት እንደሳት ካርጌ ነው የምቆጥረዋል። ደነገጠ፣ ተመለሰ። ለነዚህ ሰዎች ምን ሄዱ አላቸው? እንዲህ ሚለይ ልጅ አግኝቻለሁ። እኔ አሁን ስመለከታቸው አራዩ ከኔ ያለ አመለካከት ስጠን ካላችሁ አትዝመቱ። ወዋሂዱን ከአልፍ አንዱ በሺ የሚቆጠር ጀግኖች ናቸው። እነዚህ ሰዎች እንዳትነኳቸዋል። ከዛ ከብዙ ዓመታት በኋላ አሁንም ሌላ ሰላይ ላኩ። ሲልኩ በጣም የሚገርም አሁንም የሆነ ወጣት ቁጭ ብሎ ሲያለቅስ ይሄ ሰላይ ያገኛል። ከብዙ ዓመት በኋላ አገኘውና ምን ነው አንተ ወጣት ምን ያስለቅስሃል አለ። እሱስ ዓላማ ስቶ ይሆን? ይሄ ወጣት ምን አለ? ፍቅረኛዬ ከድታኛል። አሁን ምንድነው ያስለቀሰው? ገርል ፍሬንድ ትታኝዳ። ምን አላቸው? ተመለሰና አሁን ሰዓቱ ነው። ኡማው ለዱንያ ማደር ከጀመረ ምናሸንፍበት ፈገዘው ገብተው ተቆጣጠሯቸው። ሑብ ዱንያ ወከራሂየቱል መውት አንዱ ለኢስላም እንዳንሰራ ያገደን ትልቁ ነጥብ እሱ ምንድነው? ለዱንያ ያለን ጥልቅ ፍቅር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ መፍትሄ ሐዲሳቸው ላይ ምን ይላሉ? ኢዛ ተባያዕቱም ቢልዒና እናንተ እኮ የሪባ ንግድ በጀመራችሁ ጊዜ ወረዲቱም ቢዘርዕ አዝመራው አማሏችሁ መከታተል
በጓጓችሁ ጊዜ ወተበዕቱም አዝናብ البقر የከብቶችን ጅራት መከተል መኪና ያማለላችሁ ጊዜ ማለት ነው وتركتم الجهاد في سبيل الله بالله መንገድ መታገልን ያቆማችሁ ጊዜ سلط الله عليكم ذلا الله በእናንተ ላይ ውርደትን ያከናነባችኋል መቼ ነው የሚነሳው ታዲያ መፍትሄው ልስጣችሁ لا ينزعه عنكم حتى ترجعوا الى دينكم ወደ እምነቶቻችሁ እስክትመለሱ ድረስ አላህ ይህን ውርደት ከናንተ ላይ አያነሳውም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም መፍትሄው ምንድነው ወደ አላህ Subhanahu Wa Ta'ala ዲን መመለስ አለብን መንሃጁ ዳዕዋ እንግዲህ ለኢስላም እንስራ ተባብለናል አይደል ኢንሻአላህ አላህ ከኔም እናንተ ልብ ውስጥም ንግግር የሚቀር ያድርገው ባለችኝ 5 ደቂቃ ውስጥ እጥር አድርጌ ላስቀምጠው አትሊስት ርዕሱን በመግለጽ አንደኛ በዳዕዋ ጉዟችሁ ላይ ረፊቅ መሆን አለብን አዛኞች መሆን አለብን በመንሰጠው ዳዕዋ ላይ ምንጠራውን ሰውን በጥሩ ስነ ምግባር ነብያቶች ምንድነው የሚሉት ያ ቀውሚ ወገኔ ያሉ ነው አርሚጠሩት በጥሩ ስነ ምግባር መጥራት ሁለተኛው ዩስር በመናደርጋቸው ዳዕዋ ላይ ገርን ነገሮች መጠቀም ይኖርብናል ሶስተኛው ዳዒ ረሂም መሆን አለበት አዛኝ ለሚጠራው ህዝብ አዛኝ ሊሆን ይገባዋል አራተኛው ዳዒያ አፉ ሚል መሆን አለበት ወደ አላህ መንገድ የሚጠራ ሁሌም ነገረኛ ሰው ይገጥማል አፉ ማለት አለበት ኢብኑ ተይሚያ ረህመቱላሂ ዐለይሂ ያ ታላቅ ሙጀዲድ ስንቴ ታሰረ ይመስላችኋል 20 ጊዜ ታስረዋል በዳዕዋቸው ችግር ሁሌም አዲስ ነገር ያወጣሉ ወስደው እስር ቤት ነው አሁንም ያወጣሉ ወስደው እስር ቤት ነው የዘመናችን ዓሊም ዳዒ ሸህ ኪሽክ ሚንበር ላይ ሲወጣ ኹጥባ ሊያደርግ የእስር ቤት ልብሱን ይዞ ነበር የሆነ ነገር ይናገራል ወስደው ያስሩታል አላህ ግን ወፈቀው ሲሞት ምን ላይ ነበር የሞተው ስጁድ ላይ ነበር የሞተው ረህመቱላሂ ዐለይሂ ስለዚህ አፉ ሚል ልብ ውስጣችን ልንዝ ይገባል ሰፊና ሐቂቀተን ደስ ሚል ነጥቦችን ነበር በጣም ስጽፍ ነበር ትናንት ያልኩት አምስተኛው መንሃጁ ዳዕዋ በጀማዓ መስራት አለብን ወንድሜ ቆንጆ ንግግር ቅድም ሲናገር ነበር እስልምና ለአንድነት ትልቅ ቦታ ሰጥቷል አልጀማዓቱ በረካ በቃ ስብስብ በህብረት መስራት ምንድነው በረካ የዱላሂ ማል ጀማዓ የአላህ እጅት ጋር ነው ከጀማዓ ጋር ነው አንድ ላይ መስራት ይኖርብናል ስድስተኛ የምናደርጋቸው ጥሪዎች የማህበረሰቡን የመረዳት አቅም የመጠነ መሆን አለበት ተግባባ ምን ነግረው ነገር የሚረዳ መሆን አለበት ኮምፕሊኬትድ የሆነ ነገር ለተራው ሰው ማቅረብ የለብንም ሰይድና አሊ ምን ይላሉ حديث الناس على قدر عقولهم ሰዎችን በአንደርስታንዲንጋቸው መጠን ንገሯቸው አለ አላህና መልእክተኛው ሊያስተባብሉ ይችላል ይሄ ዲን ነው ሊል ይችላል ማይገባውን ከነገርከው በሚረዱት መጠን ዳዕዋዎችን ማስተላለፍ ይኖርብናል ሌላው ለዳዕዋ የሚረዱን ሁለት ስንቆች አንደኛው በዳዕዋችን ላይ ኢኽላስ ይፈልጋል ዳዕዋ ስንሰጥ ማንን ፍለጋ ነው አላህ Subhanahu Wa Ta'ala የሰው ውደሳ ገንዘብ ፈልገ ክብር ይሄ ዋጋ አይኖረውም ሁለተኛው አልዓመል በመትጣራው ነገር በተግባር የምትገኝ መሆን መቻል አለበት የመጨረሻው ነጥብ ኢላ ተንፊሩ ያልተንቀሳቀሳችሁ ከሆነ ይለናል አላህ ሲያስፈራራን ዛቻ ሲያቀርብብን ቅጣት አወርዳለሁ ሐቂቀተን ለኢስላም መስራት ማለት እዚህ ወንበር ቁጭ ብሎ ዳዕዋ መስጠት አይደለም የየቲም ማዕከል አቋቁሞ መርዳት የዳዕዋ ስራ ነው የሙስሊም የትዳር ችግሮችን ለመፍታት መስራት የዳዕዋ ስራ ነው ስነ ጽሁፍ ላይ መሳተፍ የዳዕዋ ስራ ነው በትምህርት አንደኛ ወጣ ሙስሊሙን ለመርዳት መማር ጂሃድ ላይ ነህ አንተ ጂሃድ የሚለው ቃሉ ሁሉም ዲንን ለመርዳት የሚደረጉ ትግሎች ጂሃድ ይባላሉ የጂሃዶች ሁሉ ቁንጮ ማን ነው ቂታል በአላህ መንገድ በሰይፉም በጦሩም መማዘዝ ሁሉም ግን ምን ይባላሉ ጂሃድ ትልቃቸው ማን ነው አልቂታል ሚሉት ነው ጂሃድ ነው ሁሉም አንዲት ሴት ቤቷ ቁጭ ብላ ልጆችን እስላማዊ ስነ ምግባር ስታስተምር ምን ያረጋች ነው
ጂሃድ ውስጥ ናት እቺ ሴት። ቁረይሾች ነቢያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ጥሩ ቦታ ይዘው መደላደላቸውን ሲያዩ ቁጭት አላስቀመጣቸው። ለመዲና ነዋሪያን ላኩ። ምን ብለው? ሙሐመድን ካላስወጣችሁ እንዘምትባችኋለን። በመዲና ነዋሪያን ላይ ማዕቀብ ጣሉባቸው። ከዓባን እንዳይዘይሩ ማዕቀብ ተጣለ። የአላህን ቤት በጣም የሚገርመው ነቢያችንን ሰለላሁ ዐለይሂ ወሰለም በድብቅ ለመግደል ሙከራ ማረጉላ ጀመሩ። ማን? ቁረይሾች። ሙአሪኮቹ ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከ13 ያላነሰ የመግደል ሙከራ ተደርጎባቸው ነበር። ታውቃላችሁ? ይህ ግፍ ሲበዛ፣ ችግር ሲበዛ አላህ ሱብሓነሁ ወተዓላ የመከላከል ፍቃድ ለሙስሊሞች አዋጅ አወረደ። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ ወኢነ አላህ ዐላ ነስሪሂም ለቀዲር ሚለው አያት ወረደ። ለነዛ ኡዚነ ተፈቀደላቸው። ለነማን? ዩቃተሉን ጦርነት የታወጀባቸው ማለት ነው። አያቱ የሚጋደሉ አይደለም፣ ሊገደሉ የተወሰነባቸው ለነሱ ተፈቅዷል ስለተበደሉ። አላህም ሊረዳቸው ቻይ ነው። እነዚህ ሰዎች እነማን ናቸው? الذين اخرجوا من ديارهم بغير حق ያለምንም ተጨባጭ እውነታ አገራቸውን እንዲለቁ የተደረጉ ሰሃቦች ለነሱ መጋደልን ፈቅደናል። ምን በማለታቸው ነው የተባረሩት? ኢላ አን የቁሉ ረቡና አላህ፣ ጌታችን አላህ ነው በማለታቸው። የሐሳብ ነጻነት፣ የእምነት ነጻነት በማወጃቸው ሊገደሉ ተወስኖባቸዋል። ሊገሏቸው እያሳደዱ ነው። መከላከል አላህ እዚህ ቦታ ላይ ፈቀደ። በደንብ ከስሩ ለማየት ዳታዎችን እሰጣችኋለሁ፣ ቁጥሮችን። ነቢያችን ሰለላሁ ዐለይሂ ወሰለም ባደረጓቸው ጦርነት ውስጥ ምን ያህል ሙስሊም ያልሆነ አካልና ሙስሊም ሸሂድ ሆኗል የሚለው እናያለን። በድር ዘመቻ ላይ ከሙስሊሞች መስዋዕት የሆኑት 13 ነው። ከነሱ 7 እንደምረዋለን። ምን ያህል እብለት ቅጥፈት እኛ ላይ እንደሚናገሩ እንድታቁ። ሁለተኛ ኡሁድ ላይ ሙስሊሙ ላይ 70 ሸሂድ ሆነ፣ እነሱ 22 ሰው። አሕዛብ ላይ ሙስሊሙ 6 እነሱ 3። በኒ ሙስጠሊቅ ላይ ሙስሊሙ 0 ከነሱ 3። ኸይበር ላይ ሙስሊሙ 19 ሸሂድ ሆኑ፣ ከነሱ ምንም ሙታን የለም። ቢዕር መኡና ላይ ሙስሊሙ 69 ሸሂድ የሆኑት ከነሱ ምንም። ሙዕታ ላይ ሙስሊሙ 14 እነሱም 14። ሑነይን ላይ ሙስሊሙ ላይ 4 እነሱ 71። ጣኢፍ ላይ ከሙስሊሙ 13 ሸሂድ ሆነ፣ ከነሱ ምንም አልተገደለም። ሌሎች ላይ ድምር ደግሞ ሲታዩ በየአጋጣሚው የተገደሉት ከሙስሊሞቹ 118 ሸሂድ ሲሆኑ ከነሱ 256 ሙተዋል። በድምሩ ከሙስሊሙም ሙስሊም ካልሆነውም ምን ያህል የሞተ ይመስላችኋል? እንዲያው የሚናፈሰው ሰይፍ የሚባል በድምሩ ከነሱም ከኛም የሞተው 756 ሰው። አያጅብም? 756 ከነሱም ከኛም የሞቱት። ይሄ ነው የሰይፍ ዲን የሚባል። ከነሱሳ በሁለተኛው ዓለም ጦርነት ብቻ በግፍ ሰቆቃ የተገደለው ህዝብ 50 ሚሊዮን ነው። 50 ሚሊዮን። አሁን እስከነበርንበት የመጨረሻ ክፍለ ዘመን ድረስ ባለፈው በአውሮፓውያን ክርስቲያኖች መሃል የተደረገው እልቂት 165 ሚሊዮን ህዝብ። የትኛው ነው የሰይፍ ዲን? ይህ አጉል ብለት ነው። እኔ የሚሊኒየሙኑ ቅጥፈት ብየዋል። የእስልምናን ጥሩ ኢሜጅ ለማበላሸት ነው ይሄን እያደረጉ ያሉት። አሁን እሳላችኋለሁ እኔ ይሄን ሲሉን አሁን ሰይፍ መዘናል ተመዞብን ነው ያለ አይደል? ኢራቅ ላይ ቦምብ ይወርዳል፣ አፍጋኒስታን ላይ ይዘንባል፣ ግን እየሰለመ ነው። አሁንስ በምን ያመጣ ነው? መልሳላቸው። አንድ አሜሪካዊ የሆነ ወንድም መጥቶ ነበር ሴፕቴምበር 11 ህንፃው እንደፈረሰ አካባቢ በዛ ዓመት አለ 20,000 ነጭ አሜሪካውያን ብቻ እስልምናን ተቀበሏል። በዛውን ክስተት
ስለዚህ እስልምና በምን የተስፋፋው? ቢኹሉቅን ዐዚም ሙስሊሞች በሚያሳዩት ውብ ስነ ምግባር። ስለዚህ አደራ ምለው አኽላቃችን ውብ መሆን አለበት። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን ማለኩም ለእናንተ ምን አላችሁ? ኢዛ ቂለ ለኩም እንፊሩ በአላህ መንገድ ተበተኑ ስትባሉ ኢሳቀልቱም ኢለል አርድ መሬት ላይ ተጫጫናችሁሳ ምን ነው እምቢ አላችሁ? እምቢ ካላችሁ አላህ ዛቻ ምን አለ? ኢላ ተንፊሩ ለኢስላም አንሰራም አንንቀሳቀስም ካላችሁ ዩዓዚብኩም ዓዛበን አሊማ ከባድ ቅጣት ይደርስባችኋል። ወየስተብድል ቀውመን ገይረኩም ሌሎችን ይተካል። አንተ ዳዕዋ ሰጠ አልሰጠ አላህ ስንት ባሪያ ያለው ሌላውን ይተካል። ዳዕዋ ምን ሰጠው? ለኢስላም ምን ሰራው? ለሁለት ነገር ስንል አንደኛ ለምን ከአላህ ቅጣት ለመዳን፣ ሁለተኛው ማዕረጉን ላለመነጠቅ። ወየስተብድል ቀውመን ገይረኩም ይተካል አላህ። አንተ ተውከው ሌላው ገባ። ስንት ሰው አለው አላህ ከቅጣት ለመዳን። እናታችን አይሻ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሲናገሩ ሰማችና የአላህ መልእክተኛ ከኛ መሃል ሷሊሖች እያሉ አላህ በላይ ያወርድብናል እንዴ አለቻቸው። አዎን ብክለት የበዛ ጊዜ አሏት። ኢዛ ከሱረል ኸበስ ይህን ለማጥፋት መንቀሳቀስ የኛ ግዴታ ነው። ሁለተኛው ማዕረጉን ለመጠበቅ አንድ ንግግር እንደቀልም ያቀርቧታሉ። አስተማሪ ስለሆነች እንደ መደምደሚያ ያደርጋታሉ። አንድ ሰፈር ላይ የሚኖሩ ውሻዎች በአሳዳሪዎቻቸው በደረሰባቸው ተጽዕኖ ብሶታቸውን ለመመካከር ሹራ ላይ ተቀመጡ ይላሉ። ምኖች ናቸው? ውሻዎቹ ተቀመጡና መወያየት ጀመሩ። አንደኛው እጅ አወጣና አዎን እኛ ስንጠብቅ እያደርን ለኛ አጥንቱን ይሰጡናል እነሱ ጮማውን ይቆረጥማሉ አለ። ውሻው ነው የሚለው። ሁለተኛውም የተለያየ አስተያየት ይሰጣል። እሱ ሳሎን ቤት ውስጥ ተኝቶ እኔ በርጋ ነው ማድረው ይላል። መጨረሻ ላይ ቤቱ በአንድ ድምፅ ተስማምቶ ወጣ። የወጡት ድምፅ ምንድነው? ሌባ ቢገባ አንጮህም። በዚህ ተስማምተው ወጡ። ማታ ቤት ገቡ። የሚገርመው ያንን ሳምንት አካባቢ የዓመት በዓል የደረሰበት ወቅት ነው። ዒድ ይሁን አረፋ አላውቅም። ብቻ በጎች ይገዙ ነበርና ሌባውም የሥራ ዘርፉን አግኝቶ ነበር። በግ እየገባ ይሰርቃል። አሁን አንድ ቤት ውስጥ ይህን ስምምነት ለማስፈጸም ከተስማማ ቤት ውስጥ ሌባ ዘሎ ይገባል። ሲገባ ውሻ ነው ብሎ ሳየው አልተንቀሳቀሰም። ውሻ ቢሆን ይጮህ ነበር። አረ በግ አለ ሌባው። አረ ያት በግ ሄደና ሳየው አሁንም አልተንቀሳቀሰ። ዝም በል ተብሎ አላ። ስብሰባው በዚህ ነው የጸደቀው። መጨረሻ ላይ መጣና የሌባ ብድግ አድርጎት ይዞት ወሰደው። አሁንም ዝም አለ። ቤት ወሰደና ቢስሚላህ ሊለው ሲል ጮህና ውሻው ሩጫውን ወጣ። ተሰብሰቡ ብሎ ጠራ ሌሎች ውሾች። አደጋ አለ፣ ያስቸኳይ ሰበር ስብሰባ ተጠሩ። ተሰበሰቡ። ሹራው ላይ ሰብስቦ ምንድን ያለው? ውሻ ወይ ትጮህ እንደሆን ለራስ ብለህ ጩህ፣ አሊያ ግና በግ ነው ብለው ያርዱሃል አለ። ከታሪኩ አስተምህሮቱ ምንድነው? ምንጣራው ለማን ነው? ለራሳችን። ካልተጣራን እኛም ዘንድ ችግር ይደርሳል። سبحانه وتعالى بسمعنا من التكم يدرجن. اللهم ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اعز الإسلام والمسلمين. اللهم اجعلنا ممن يعلمون ويعملون بما يعلمون ويعملون ويخلصون.